የተዘቀዘቅሽው? ኧረ ሰብሰብ ብለሽ ተቀመጭ እንደ ሴቶቹ። ትንሽ እኮ ጭንቅላቴ ከብዶኝ ሪላክስ ለማድረግ ነው። ይሁን የኔ እናት ተዘቅዘቂ። እዩ ቤት ይውላል ስትይ ነው የሰማሁሽ? ማዘር ሳልነግሮት ዛሬ እዩን ቂጥ ቤት ነው ማሳረፍሎት። መቼም እኔም እንደናፍቀኝ እርሶም ናፍቆታል አይደል? ሰንበት ነው ይረጋጋ እስቲ ዛሬ። ታዲያ እኮ በሰንበት ዘመድ ይጠይቃል። እናትሽና ላስተማረችሽም እንዴ? ምንድነው ማዘር ቲቸር አይደለች እንዴ? አስሬ እያነሱስ ሆነ ደግሞ ሳሚም ዛሬ ያገኘሃለሁ ብሎት አይሆንም ብዬ ነው ያስቀረውት። እኔ ምን አገባኝ ታዲያ? የዘመድ ቀጠሮ ነው አይቀርም። ለዩ ብዬ እናቴን ራሱ አልመጣም ብያታለሁ። ምን እናቴ እናጥራለሁ እኮ እንዴ? እናትሽማ እንደዚህ ካለችሽ ሂጂ፣ ለምን አትሄጂም? እሺ በግድ ነው በጸባይ? እድሜሽን ደበቀሽ ነው እንጂ ገና አንቺ 15 ዓመትሽ ነው። የኛ ሰው ይቀንሳል፣ አንቺ ገና ትጨምሪያለሽ። እንዴ እየጠየቅኩሽ እኮ አይደለም እየነገርኩሽ ነው። እንደውም ለተወሎ ጫፍ ደርሼ ነበር ትቸዋለሁ ነው። እናያለን፣ እስቲ እናያለን። ምን አስበሽ ነው? ምን ልታደርጊ ነው? ምንም፣ ያው አብሬው መዋል ነዋ። ይሄ ለሚስት መብቷ መሆን ነበረበት። እዚህ ቤት ግን በጥረትና በድካም ነው የሚሆነው። ያደላት እናትማ ልጇ ከዘመድ ጋር እንዲቀላቀል የምትሰማ ምራት ይሰጣታል። ለማንኛውም ያው ዛሬ እዩን ቤት ስለማስውለው እንዳይናደዱ ይቅርታ ልንገሮት። አሁን አንቺ እኔን በልጠሽ እዩን ቤት ካስዋልሽው እኔ እዩን አልወለድኩትማ። ኧረ እኔም አላገባሁትማ። ግን አንቺ እንዴት ነው ጥጋብ አናትሽ ላይ እንዲወጣው? ጥጋብ አናት ላይ አይደለም እዚህ ውስጥ ነው የሚወጣው ነው። እንዴት ዋላችሁ? ሄዱ ና መጣ ጎሽና። አሁኑኑ አጎትህን ሄደህ እንድጠይቀው። ሄዱ ምንድነው? ምን ሆነ? ጠቅ አደረገኝ ነው እንበለጋሽ ጠቅ። እማ ቆመሽ ታይናለሽ? እና ምን ላድርግህ? እንዳርጋ በዳሶ በጭንቅላቴ ልዘቅዘቅልህ? ኧረ እኔ በጭንቅላትሽ አላልኩም። ቢያንስ ታዩ ሄዱ አይዞሽ እናቴ፣ አይዞሽ እናቴ፣ በርታ በይ የኔ እናት። እንዴ አሁን ምን ነካት ይባላል? ደህና አልነበረች እንዴ? ኧረ ምን ደህና ናት በእናትሽ። ይኸውልሽ በጣም ነው የምታቃጥለው እኮ። በዚህ ደግሞ በጣም ነው የምትቀዘቅዘው። እስቲ ወይ ኧረ ምንም ሙቀት የላትም። ኧረ መዛር በጣም አሞኛል። ሻሾትን ላድርገው እንዴ? ምንሽ ላይ ለግንባርሽ? አዎ ልሰራው እንዴ እማ እንዴ ማዘር እማ አይደለም ላስርላት እኮ ነው። ነይ እናቴ ትንሽ ቀና አድርጋት ተነሽ ሄዱ። ቆይ እንዴ ማዝ ጭቅላቴ ልጨመድዱት ነው እንዴ? እኔ ምን ጨመደድሻለሁ? በሽታውን እኮ ጨመደደሽ። አጠብቅሻት እኮ። አመሰግናለሁ እዩዬ። ሳሚ ዛሬ ጮኸብኝ። መቼም በዚህ ሁኔታ ጥለኝ አትሄድም። አንጠልጥዬሽ ልሂድ ማለቴ እንዴት ጥያት ሄዳለሁ? አዎ እንግዲህ መኖሬንም መሞቴንም አላውቅም። ምን ሆናለች እንዴ? ስትታይ ጤነኛ ነው የምትመስለው። ማለቴ ህመሜ እኮ የሚታይ አይደለም እንዴ? ተደብድቤ አይደለም፣ ውስጤን እኮ ነው ያመመኝ። ኢነር ፔን። ምንሽን ነው ግን ያመመሽማ? እኔ እንጃ ምኑ ጋር እንደሆነም አላውቅም፣ ግን ጥሩ ስሜት እየተሰማኝ አይደለም። ዛሬ ካጠገቤ ባትርቅ ጥሩ ነው። በቁም ነው መረዳዳት። ሄዱ። ኧረ ምንድን ነው የምትናገሪው? አዎ። ቆይ ታዲያ ለምን ሐኪም ቤት አትሄጂም? ጎሽ ልክ ናት። ለምንድን ነው ሐኪም ቤት የማትሄጂው? አይደል ልክ ናቸው። ሐኪም ቤት ብንሄድ ጥሩ ነው። የተደበቀ በሽታ እኮ ጥሩ አይደለምማ። አይ ቆይ ትንሽ ሊያው ምናልባት ከቶኝ። ታዲያ ገብተሽ ተኛ። ሶላ ውስጥኛ እንውጣልሽ። አይ ዴሆ ባለቃስ ይዞኝ በሄድ። አረ ተኛ።
የኔ ውድ እንደዚህ አትፍሪ፣ በጣም ቀላል ነው። በቃ እንዲህ ማቅለል ጥሩ አይደለም። ሐኪም ያት እኮ ነው። አዎ ልክ ነው ማዘር። ቀላል ይሆናል፣ አይጨነቁ አይጨነቁ። ላንቺ ነው የምትጨነቀው። አዎ ምናልባት አላመመሽ ይሆናል እንዴ? እማ አይ መስሏት እንደሆነ የታመመች መስሏት እንደሆነ። ወይ ማዘር ማመም ሰሞኛል። እንደው ዘንድሮ መክረሜንም እንጃ በእኔ ደረሰው በምንም አይድረስ። አሁን ሐኪሙስ ጋር ብሄድ ምን ብዬ ነግረዋለሁ? እንደው ካሉት በታች ከሞቱት በላይ እኮ ነኝ። ታዲያ አካባቢውንም ቢሆን ታሳየዋለሽ። ግን ቆይ ምኑ ጋር ያመመሽ? እሱ እኮ ነው ግራ የገባኝ። አይ ወደ ደረቴም አለ፣ ወደ ሆዴም አለ፣ ከዛ ወደ እግሬም ይሄዳል፣ ወደ አገጬም ይመጣል። አልገባኝ። ወደ ጀርባዬም አለ። እኔ የምለው በሽታው ተንቀሳቃሽ ነው እንዴ? ክቧ ተንቀሳቀሽ አንቺ። እንደው ባዩ ከተሻለ ልንቀሳቀስበት። ጎሽ ነይ እስኪ ተይኝ። ክቧ አይዞሽ። ምንድን ነው ይሄ መንገድ ያዋጣሻል? እንግዲህ አብረን የምናየው ነገር ይሆናል ነው። ወይ ነይ አይዞሽ። በጠጭ በሽታ እህል ነው ጠላቱ። ጠጭላት። ቀስቅሷል እኮ አተኩሶ ሸለቀ ውስጥ ይፈላል። አይዞሽ ጠጭላት። ቆልፏታል። አልጠጣ አላት፣ እህሉም አልወርድ አላት። እንደዚህ ፍቅር ነው የሚያምርባቸው። አይዞሽ እዩዬ። እንዲህ እኮ አጠገቤ ስትሆን በሽታዬ ራሱ ይጠፋል። ከአሁን በኋላ ከጎንሽ አድርገም። እሺ እዚሁ ነኝ። ግን እሺ በይኝ፣ የሆነ ነገር ላድርግልሽ። ናስቲ እዩዬ፣ እጅህን እኮ ግንባሬ ላይ ስታደርግ ይሻለኛል። አይዞሽ። እሺ። ወይኔ ጎሽ በሽታው አይደላት። እዩዬ በሌላ ጎተን ጠይቀው። ውይማ ሄዶላት መስሎሽ ነው እንዴ? አይሄድም። ዛሬ እሑድ ስለሆነ የረፍት ቀኑን እያሳለፈባት ነው። አንቺ በሽታውን የሆነ ተደረግሽው እንዴ? ምን ማለት ነው? እዩዬ አንተን ቤት ውስጥ ለማስቀረት ታስቦ የተደረገ ነው። ቤቢ አሁን በቃ ቤቱ ሮንሻል። አይሄድም። ነቃ ሄዱ። ደነገጥሽ? አላመመሽም እንዴ? ምንድን ነው የምታወሪው? ክቧ አላመማትም እንዴ እስካሁን? እንዴ ኧረ በፍጹም አላመማት። ግን ተሳካላትና አስቀረችው። እኔ አላምንም። ሄዱ እንደዛ ነፍሴ እስክትወጣ ስጨነቅ ዝም የምትይኝ የውሸትሽን ነበር? ቆይ ማቃሰቱንስ እንዴት ቻልሽበት? እንዳታቃስች። ቆይ እዚህ ቤት ሰው መታማ አይችልም እንዴ? ቁጭ